በነገራችን ላይ ንጽጽር የሚሰሩ ሰዎች ለሃይማኖታችሁ ክብር ስላላችሁ ነው። ምናልባት እኛ ጋር ከመጣችሁም እኛ ጋር ካወራችሁም ሌላ ሰው ቤትም ከገባችሁ ለሃይማኖታችሁ ክብር ስላላችሁ ሙስሊም ያልሆነ ሰው እንዲሰልም ለማድረግ ነው ሙስሊም ለማድረግ ነው የምትገቡት። እኔ እንደዛ ነው የማውቀው። የመጨረሻ የቴሌግራም ፖስቷ ወይዘሪቷ ሙስሊም አስተማሪዎች ንጽጽር ላይ የሚሰሩ ሰዎች ከግብረ ሰዶማውያን የሚያደርጉት ንግግር ካለ ያደረጉት ንግግር እየተመጓገሱ ካለ ሪከርድ ያደረጋችሁት ካለ አምጡልኝ ብላ ነበር። ምን አይነት ፖለቲካ መስራት አስባ እንደነበረ ከእንትንም አንቆጥራጥም። በነገራችን ላይ እኔ ተሰምቶኝ አይደለም፣ በነገርሽ ላይ ተሰምቶኝ ምንም መስሎኝ አይደለም። መባልን በሌላ ነገር ስለምናውቀው ምንም አይመስለኝም። ግብረ ሰዶማውያን ስንባል መቼስ ጌታችንን አናስፈትሽም። ሰው የፈለገውን የማለት መብት አለው። ችግሩ ግን በዚህ ልክ ብዙ መንጋዎችን አስከትሎ የክርስትና ከለላ ነኝ ብሎ የሚል ሰው በዚህ ልክ ለምን ወርዶ ዘቅቱ እንትን በእንደዚህ አይነት የወረደ ነገር ለምን ይገኛል በሚል ነው የጠየቅኩሽና መሲ እግዚአብሔር ወልድ የሚል አለ በመጽሐፍ ቅዱስ? የለም። እግዚአብሔር ወልድ የሚል የለም። ፍጹም ሰው ፍጹም ቆይ ትቀጥያለሽ። ፍጹም ሰው ፍጹም አምላክ የሚል አለ? የለም። ስላሴ የሚል አለ? የለም። እኔ አምላክ ነኝ ያለበት ኢየሱስ ክርስቶስ አለ? የለም። በስጋ ሰው ነኝ በምንድነው ደግሞ አምላክ ነኝ ያለበት አለ? የለም። ልቀጥል ወይስ ይበቃኛል? ችግር የለም። ቀጥል። በነገር ላይ ማለት ነው በክርስትናው ዓለም እዚህ ላይ ህዝቡ ላይ የተጫነበት ኢቭን ይሄ የኢየሱስ ስቅላት ኢየሱስ መሞት አለበት እኛ ገነት እንድንገባ የሚለው ነገር የመጽሐፍ ቅዱሳዊ አይደለም። እንደውም የተለያዩ የድሮ የሃይማኖት አባት የቤተክርስቲያን የቸርች አባት የሚባሉ ሰዎች ናቸው ይህንን የጀመሩት። ልክ ኢየሱስን ከፈጣሪ የተገኘ ፈጣሪ ነው ብለው እንደወሰኑት አይነት ማለት ነው። ስለዚህ እኛ ዓላማችን በነገራችን ላይ ባቢ እኔ ስማርት አሁን ኤቲስቶችን ስማርት ኤቲስት እምላቸው አሉ፣ እንደዚህ ፋራ ኤቲስት እምላቸው አሉ። ፋራ ኤቲስት እምላቸው ምንድነው ባክግራውንዳቸው ኦርቶዶክስ ሆነው ኤቲስትን ብለው ያወዱና ኦርቶዶክስ የሚያጫውታቸው እነዛ ፋራ ናቸው። ኦኬ። ነገር ግን ኤቲስት ብሎ ማለት ምን አለ መሰለኝ ሚዛናዊ መሆን ነው። ለሙስሊምም አይሆንም ለኦርቶዶክስም አይሆንም። ሀቅ ካለ ለሀቅ ጋር ነው እንትን የሚለው። እናንተ ሚዛናዊ ስለሆናችሁ ስለማትዋሹ በሐሰተኛ መረጃ ሰውን ስለማትከፍሉ እናንተ ጋር ተግባብተን የምናወራው እንጂ ሙስሊም ስለሆናችሁ ወይም እኛ እናንተ ለኛ ስለጠቀማችሁ አይደለም። እናንተ እና እኛን ያገናኘን ያግባባን ነገር ምንድነው? እንትን ነው ሚዛናዊ አስተሳሰብ ነው። እኔ ሚዛናዊ አስተሳሰብ ከየትኛውም ጋር ይመቸኛል። የሰው ልጅ የፈለገውን ሃይማኖት ይከተል። እኔ ኖርማሊ ሰውን ሃይማኖት ለማስቀየር አይደለም ቲክቶክ ላይ እየጀመርኩት የሚዋሹ ሰዎችን ማጋለጥ። እኔ በነገር ላይ ውጤት የሌለው ስራ አልወድም። አንድ ሲደመር አንድ እኩል ይሆናል ሁለት ይሆናል አይደለም? አንድ ነበረች ለፍተህ ጥረህ ግረህ አንዷ ላይ ስትጨምር ሁለት ይሆኑልሃል አይደለም? እንደዚህ አይነት ነገር ነው እኔ መስራት የምወደው እንጂ እንደዚህ አይነት ነገር እንትን አለልም። ለህሊናዬ ረፍት የሚሰጠኝ ነገር ነው እንትን ነው የምሰራው እና እናንተ ለህሊናችን ረፍት ይሰጠናል ይሄ ነገር ትክክል ነው ብላችሁ ስለሰራችሁ ነው ከእናንተ ጋር ሰዋዊነት ያግባባን እንጂ በምንም አንገናኝም። ስለዚህ እሱ ሲያማ ይዋል ኖርማሊ በሐሜት ነው የጀመረው። ሲቀጥል መረጃው ጎግል ላይ ኢንተርኔት ላይ ያሉ ውሸቶች ናቸው እንጂ መጽሐፍ ቅዱስ እንደዚህ ያለ ታሪክ እንደዚህ ያለ ብሎ አያወራም። እኛ በተለይ ኦርቶዶክስን በደንብ አድርገን ነው የሰራንባት። ለምሳሌ የኦርቶዶክስ ሃይማኖት መገለጫ ይሄ ነጠላ ጧፍ ማብራት፣ ነጠላ መልበስ፣ በከበሮ ያበደ መዝሙር ምናምን አለ አይደለ? እነዚህ ነገሮች ራሱ እነ ሊቁ ያሬድ ናቸው ያመጡት የፈለሰፉት ማለት ነው። ለምሳሌ በኦርቶዶክስ ነጠላ መልበስ ለምሳሌ በኦርቶዶክስ ዶግማና ቀኖና ይባላል። ዶግማ ብሎ ማለት የማይለወጥ አዋጅ ሲሆን ቀኖና ብሎ ማለት ደግሞ በተለያየ ጊዜ ሊሻርም ላይሻርም ሊጨመርም ሊቀነስም የሚችል ህግ ማለት ነው። ስለዚህ ኦርቶዶክስ ቤተክርስቲያን ስንመጣ በክርስትና ሃይማኖት ላይ ቄሶችና መነኩሴዎች በሃይማኖት ላይ ስልጣን አላቸው ስንል ኦርቶዶክስን ምሳሌ አድርጌ አስረድቻችኋለሁ አይደለ? ለምሳሌ ሌላ ሀገር ስትሄዱ ወይ ጴንጤዎች ጋር ስትሄዱ ነጠላ ይለብሳሉ አይለብሱም? ኦኬ። ከበሮ ይመታሉ። ሌላ ሀገር ለምሳሌ አውሮፓ ሀገር ያሉ ሩሲያ ያሉ ኦርቶዶክሶች ከበሮ ይመታሉ አይመቱም? ታዲያ ኢትዮጵያ ኦርቶዶክስ ለምንድን ነው ነጠላ የሚያደርጉት እንደዚህ ጧፍ ይዘው እንደዚህ ከበሮ የሚወግሩት ከተባለ እዚሁ አገር በቀል የሆኑ ቄሶችና መነኩሴዎች በሃይማኖቱ ላይ የጨመሩት ነገር ነው። ስለዚህ አንድና ሃይማኖት ሰው ሰራሽ ነው ስንል በውስጡ የሚደረገውን ነገር ፎከስ አድርጉ። በነገራችን ላይ ባለቤት የሌለው ነገር የለም። ከበሮም ባለቤት አለው፣ መዝሙሩም ባለቤት አለው፣ ጧፉም ነጠላውም ባለቤት አለው። ማርያምም የፈጣሪ እናት ናት የተባለችው ባለቤት አለው፣ ጀማሪ አለው።
በህዝቡ ኦርቶዶክስ ላይ ማርያምን የፈጣሪ እናት ናት ብሎ እንዲያምኑ ያደረገው ቄርሎስ የተባለ ሰው ነው። ይህ ሰውዬ ከ430 ወዲህ ነው እንግዲህ የተነሳው። ሌሎችን የክርስትና ሃይማኖት አባቶች ተሳስታችኋል በማርያም አስተሳሰብ ላይ በሚል ማርያምን የፈጣሪ እናት አድርጎት ቁጭ አለ። የሚገርማችሁ ነገር ህዝቡ ተነስቶ ምን አለ? ማርያም የፈጣሪ እናት ናት አለ። ነገር ግን ወንጌል ላይ አለ የለም። ስለዚህ ለምሳሌ በኢትዮጵያ ኦርቶዶክስ ታሪክ ጾም ይሄ ተስተካክሎ በኦርቶዶክስ ቤተክርስቲያን 7 ናቸው ስንት አጽዋማቶች አሉ። እነዚህ አጽዋማቶች ራሱ ከተጀመሩ 500 ዓመት አይሞላቸውም በነገራችን ላይ ምክንያቱም በየጊዜው የሚጨመሩ በየጊዜው የሚመጡ ናቸው። ኢቭን ፍትሐ ነገስት የቤዛንታይን ስርወ መንግስት ያንተን ከብሉይ ኪዳንና ከአዲስ ኪዳን አውጣተው ያጻፉት የነገስታቱ ፍትህ ማለት ነው። እንግዲህ እያንዳንዱ መንፈሳዊና አገር እንዴት እንደሚገዛ ያወጡባቸው ህግና ስርዓቶች ናቸው። ስለዚህ ጾሞች፣ የተለያዩ ህግና ስርዓቶች፣ የተለያዩ ሃይማኖት እምነቶች ፍትሐ ነገስት ላይ ያሉ። ፍትሐ ነገስት ወደ ኢትዮጵያ የመጣው በአፄ ዘርዓ ያዕቆብ ጊዜ ነው። አስባችሁታል? ከ500 ዓመት በፊት ማለት ነው። ስለዚህ የሀገራችን ህዝበ ኦርቶዶክስ ጾምን በተለያየ ጊዜ ነው እየተጨመረላቸው ሲጾሙ የነበረው እንጂ ከ500 ዓመት በፊት 7ቱ አጽዋማቶች በኦርቶዶክስ ቤተክርስቲያን አልነበሩም። ብታምኑ ባታምኑ ማለት ነው። ኦኬ ለምሳሌ ኢቭን ራሱ ማን ይሄ ቅዱስ ያሬድ የተባለው ያኒ የትግሬ ተወላጅ ይመስለኛል። አይ ቲንክ የሰሜን ኢትዮጵያ ተወላጅ ነው። እሱ ሰውዬ ነው ራሱ እንደዚህ በቤተክርስቲያኒቱ ውስጥ የዜማ ይሄ ወረብ ምናምን የሚሉትን ነገሮች ፈልስፎ ለቤተክርስቲያኒቱ የሰጣቸው። እሱን ተከትለው ነው ይሄ መቋሚያ፣ ይሄ አለባበሱ፣ ከበሮ፣ ጽናጽል የሚሉትን ነገሮች መቋሚያ የሚሉትን ነገሮች ያመጡት ያንን ሰው እየተከትሎ እንጂ የሆነ ሐዋርያ ወይም የሆነ መጽሐፍ ቅዱስ ላይ ተጽፎላቸው አይደለም። አዎ የያሬድ ዜማዎች ማለት ነው። እሱን ያሬድ ነው ፈልስፎ የሰጣቸው። ስባችሁታ። ስለዚህ እያንዳንዱ ነገር በአከሌ የተባለ ግለሰብ ምን አላቸው? ባለቤት አላቸው። ስላሴም አከሌ የተባለ ግለሰብ ባለቤት አላቸው። ኦኬ አንድ ጊዜ የሚወት በአዲስ እንደዚህ ባለቤት አላቸው። ይገርማችኋል ማለት ነው። እና የሚገርማችሁ ነገር ኢቭን አሁን ለምሳሌ በኦርቶዶክስ ቤተክርስቲያን ይሄ 7ቱ ሚስጥራት የሚባሉ አሉ። ከ7ቱ ሚስጥራት አንዱ ሚስጥረ ቁርባን ነው። የሚገርማችሁ ሚስጥረ ቁርባን ብሎ ማለት በ13ኛው ክፍለ ዘመን እና በ16ኛው ክፍለ ዘመን አይ ቲንክ ነው እንደገና እየተሻሻለ መጥቶ እንትን የተባለው እንጂ ከድሮ ጀምሮ አልነበረም። ሚስጥረ ቁርባን ብሎ ማለት የሆነ ዲያቆን አለ፣ ካህኑ አለ። ካህኑና ዲያቆኑ ዳቦ ያመጣሉ። ዳቦ ላይ ጸሎት ያደርጋሉ። ዳቦ ላይ ጸሎት ካደረጉ በኋላ ዳቦ ወደ ኢየሱስነት ይቀየራል። ብታምኑም ባታምኑም ያኔ አንድ ኦርቶዶክስ ምን ብሎ ነው የሚያምነው? ዳቦ ቀጥታ ኢየሱስ ሆኗል ብሎ ነው የሚያምነው። ዳቦ ነው ብሎ ካመነማ ሃይማኖት ትክክል አይደለም። ስለዚህ ከተጸለየበት በኋላ ምንድነው ዳቦ ቀጥታ ኢየሱስ ሆኗል ወይንም ቀጥታ የኢየሱስ ደም ሆኗል ብለው ነው የሚያምኑት። በግብጽ ኦርቶዶክስ ቤተክርስቲያን ምን እንደሚደረግ ታውቃላችሁ? ካህኑና ዲያቆኑ ዳቦ ላይ ከጸለዩ በኋላ በቃ ወደ ኢየሱስ ተቀየረ ካሉ በኋላ ዳቦውን በቢላዋ ሲቆርሰው ማለት ነው ቀስ ብላችሁ ቁረሱ፣ ይሄ ኢየሱስ ነው እንዳታሙት ተብሎ ነው የሚቆረሱ ዳቦ ራሱ ማለት ነው። ይሄን ኢቭን ይሄ አስተምሮ ከ13ኛው ክፍለ ዘመን ወደዚህ ነው የመጣው። ኧረ ተው አሁን አንዳንዶች እነዚህ እንትኖች ማለት ነው ሙሉ ወንጌል አንዳንድ የፕሮቴስታንት ግሩፖች ስጋው ደግሞ የሚለውን ትክክለኛ የኢየሱስ ደም ነው፣ ዳቦ ትክክለኛ ኢየሱስ ነው ወይንም ትክክለኛ የኢየሱስ ደም ነው ለሚሉ አንዳንድ የካቶሊክ እና የኦርቶዶክስ አማኞች ከኒቃያ ጉባኤ በፊትም አልነበረም በኒቃያ ጉባኤም ጊዜ አልነበረም ብለው የሚከራከሩት እውነታቸውን ነው። ኢቭን ይሄ እንደውም እኮ በ13ኛው ክፍለ ዘመን ማለት ነው ስጋው ደግሞ ራሱ በትክክል ራሱ አልጸደቀም። እንደውም መጨረሻ ላይ የጸደቀው በ16ኛው ክፍለ ዘመን ነው። የፕሮቴስታንት ሪቮሉሽን ሲነሳ የፕሮቴስታንት አብዮት ሲፈነዳ እንደገና የነዚህ የኢየሱስን ደምና ስጋን በላለን እንጠጣለን የሚሉ እንደገና ተሰብስበው ነው ያጸደቁት። ስለዚህ በቃሲ ጥያቄ ያለኝ እኔ አልጨረስኩም። ሆሲ ትጨርስና ታወሪያለሽ። ሆሲ ተረጋጊ፣ ግድ የለሽ ታወሪያለሽ። ተነዳች ስታወራማ አልሰማም። ታቾኝ ሆሲ ትጨርስ ችግር የለውም። ቁጭ በይና ሚኒት አድርገሽ ከዛ ትጠይቂያለሽ ወይም ትመልሻለሽ። ችግር የለውም። በተረጋጋ መንፈስ ማውራቱ የተሻለ ነው እኮ። ማረም ነው ከዋሸች ገባለሽ በቃ
ጨርህና አገባለሁ። እሺ ኦኬ። እና ምን አለ መሰላችሁ በካቶሊክ እና በኦርቶዶክስ ቤተክርስቲያን ውስጥ ምን አለ የማይለወጥ ዶግማ ማለት የማይለወጥ አስተምሮ ነው። እሱ ምንድነው? ዳቦ ላይ ቄሱና ማነው ዲያቆኑና ካህኑ ይጸልያል። ያ ዳቦ ወደ ኢየሱስነት ይቀየራል። ያን ዳቦ ታርዱታላችሁ። ያን ኢየሱስን ማለት ነው። ኢየሱስን ታርዳላችሁ። ኢየሱስን ካረዳችሁ በኋላ ስጋውን ትበላላችሁ፣ ደሙን ትጠጣላችሁ። ስለዚህ ያንዳንዱ በነገራችን ላይ ይሄ ብቻ አይደለም የሚገርመው ካህኑና ዲያቆኑ የጸለዩበት ያ ዳቦ ወደ ኢየሱስነት ከተቀየረ ኢየሱስ ስለሆነ ለዛ ለዳቦ አምልኮ ይቀርብለታል። በካቶሊክና በኦርቶዶክስ ቤት ማለት ነው። የአምልኮት አቀራረቡ ሊለያይ ይችላል እንጂ በቀጥታ ወደ ኢየሱስ ተቀየረ የተባለው ዳቦ ያ ዳቦ ይመለካል። ምክንያቱም ያ ዳቦ ወደ ኢየሱስ ስለተለወጠ ኢየሱስ ፈጣሪ ስለሆነ ማለት ነው። ይህ አስተምሮ በካቶሊክና በኦርቶዶክስ የማይለወጥ ዶግማ ነው። በቃ አይሻርም። ይህንን አልቀበልም ያለ ሰው ምንድነው ዶግማ ሽሯልና አይድንም። የድነት አስተምሮ የድነት ነው፣ አንዱ የድነት መንገድ ስለሆነ ማለት ነው። ይሄ ዳቦ በጭራሽ ወደ ኢየሱስነት ሊቀየር አይችልም። በጭራሽ ይሄን ዳቦ አላመልክም የሚል ኦርቶዶክስም ካቶሊክም የመሆን እድሉን ያጣል ማለት ነው። ያን ይመስላል። ያልገባው ካለ ይጠይቅ። ንሰግድ ለከ ወዘለከ ይሰግድ ኩሉ ብርክ ወለከ ይተቀነ ኩሉ ልሳናን ተውቱ አምላካ ማለት ወግዚያ ጋስ ወንጉሰ ነገስት አምላክ አንተ ለኩሉ ዘስጋ ወለኩሉ ዘነፍስ ይላል። ሆሲ መግባት ትችላለሽ ማስተካከል ከፈለግሽ። አሁን ምናልባት የተናገረችውን ጥንቅ ችግር ካለው ገብተሽ መጠየቅም መመለስም ትችላለሽ። በነገራችን ላይ እኔ መሲ አደንቅሻለሁ። በእውነት ለመናገር ብዙ የምታውቂው ነገር አለ በጣም በጥልቀት ማለት ነውና በጣም ነው። አሁን ስታወሩ በጥላቻ መሆን የለበትም ወይ ስትመልሱላት በስሜታዊ ሆናችሁ መሆን ሳይሆን እውቀት ካላችሁ በእውቀት በመረጃና በማስረጃ ብትመልሱ መልካም ነው። ቀጥይ ሆሲ። ኦኬ ሆሴ እስከምትቀጥል ያ ጀማ የምሰጣችሁ እነሱ ይሳደቡ፣ እኛ ግን እውነት ያለው ነገር ነው የምናስተምረው። ልዩነታችን ይሄ ነው ለማለት ነው እስካሁን ያለ መረጃ የነገርኳችሁ። ቀጥይ ሆሲ። ኧረ በነገራችን ላይ ስራ ያለብኝ እሺ እኔ ማለት ነው እውነት ብትናገሪ ምንም አይመስለኝም። ግን ያው ስለ መጽሐፍ ቅዱስ እና ስለ ክርስትና እያወራሽ ስለሆነ ማለት ነው። ሲቀጥል ግን አሁን እነሱ እኔ ኦርቶዶክስ በጌታ ስጋና ደም ምን እንደሚሉ ሰምቻለሁ። ገባሽ? እውነተኛ የጌታ ስጋና ደም ነው የሚሉት እንጂ ኢየሱስን አረድ ነው አይሉም እነሱ ማለት ነው። እንደዛ ነው የሚሉት ካልሽ በጽሁፍ ማሳየት ትችያለሽ። ግን እነሱ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ ምን ብሏል? ይሄ እውነተኛ ስጋ ደሜ ነው ብሏል። በዛ መሰረት እነሱ ምን እንደሚሉ ልንገርሽ። ያንን ህብስትና ጽዋውን ካዘጋጁ በኋላ ቄሶች ይጸልዩበትና ከዛ በኋላ እንዴት እንደሚለወጥ አናቅም። ይለወጥና የጌታ ስጋና ደም ይሆናል ይላሉ እንጂ ተጠየቂ እዚሁ ጋር ተጠየቂ። በመጀመሪያ ተጠየቂ። ሰሞኑን እንደውም ኦርቶዶክሶችና ሙሉ ወንጌሎች እየተጠያየቁ እየተነጋገሩ ነበረ። በደንብ አዳምጪ። በመጀመሪያ ኢየሱስ ስለሆነ ቀስ ብላችሁ ረዱ የሚሉት የግብፅ ኦርቶዶክሶች ናቸው ብያለሁኝ። ከኢትዮጵያ ኦርቶዶክሶች እንደዛ ሰምተሽ ስላላወቅሽ እኔ ተሳሳትኩ ማለት አይደለም። ሲቀጥል እኔም በደንብ ነበር ማዳመጥ የነበረብሽ። በግብፅ ኦርቶዶክስ ኢየሱስ ዳቦ ህብስቱ ወደ ኢየሱስ ስለተቀየረ ያ ዳቦ ኢየሱስ ስለሆነ ስታርዱ ቀስ ብላችሁ ረዱ ኢየሱስ ስለሆነ ብለው ይላሉ። ያልኩት ስለ ግብፅ ኦርቶዶክሶች ነው። መጀመሪያ ማዳመጥ ነበረብሽ አንደኛ። ሁለተኛ ሰሞኑን እዚህ ቲክቶክ ላይ ኦርቶዶክሶችና ሙሉ ወንጌሎች እየተጠያየቁ ነበረ። ምንድነው ዳቦውን ካህኑና ዲያቆኑ ከጸለዩበት በኋላ ወደ ኢየሱስ ይለወጣል ወይስ አይለወጥም? መልሺ። ወደ ጌታ ስጋና ደም ይለወጣል እንጂ ስጋና እንዴት እንደሚለወጥ አይታወቅም። እንደዛ ነው የሚሉት ኢየሱስ አይሉም እነሱ ማለት ነገር አትበይ እንዴ። ስለዚህ ያ ዳቦ ኢየሱስ አይደለም ማለት ነው። አይ እነሱ የማይሉትን ነገር ለምን ጨምረሽ አይሉም አይደለም። አሁን ልዩነቱ ምንድነው? ኢየሱስ አሉ አላሉ ምንድነው? ምክንያቱም ስጋውና አይ እነሱ የማይሉትን ነገር ለምን ተይኝ። ስጋውና ደግሞ የማን ነው? እሺ የማን ነው? የስጋውና የደሙ ባለቤት ማን ሆነ? እሺ
እነሱም አይሉትን ምን አይሉትም ማለት ነው። አሁን እዚህ ጋር ምንም ልዩነት ያነሳ ኮሲ ልዩነት ያነሳ ነገር ይለወጣል ይላሉ። አሁን እዚህ ጋር ምንድነው እዚህ ጋር እንትን በሉ ምን ወሰዳችሁ ከልጅቱ ምንድነው ያለችው? ዲያቆኑና ካህኑ ዳቦ ላይ ሲጸልዩ ዳቦ ወዴት ይቀይራል? እውነተኛ የኢየሱስ ስጋ ይሆናል ብላ ተናግራለች። አስባችሁታል? ያን ኢየሱስ ሆኗል ማለት እኮ ነው። ስጋው የማን ነው? ደሙ የማን ነው? የኢየሱስ ነው። ይሄን ብቻም ሳይሆን ሲጠይቁ ነበር ሙሉ ወንጌሎች ማለት ነው። ስለዚህ ያ የተጸለየበት ዳቦ ወደ ኢየሱስ ከተቀየረ የኢየሱስ ወደ ኢየሱስ ስጋ ከተቀየረ ይመለካል ወይ ብለው ጠይቀው ዝም ነው ያሉት ኦርቶዶክሶቹ። ይሰገድለታል ወይ ብለው ጠይቀዋል። እስኪ አንቺ መልሺ። ይሰገድለታል? ይመለካል? አይ እኔ አላየሁም። ባላየሁት ነገር ሊያከብሩት ይችላሉ፣ ግን ያላየሁት ነገር አልናገርም። ሙሉ ኢንፎርሜሽን የለሽም፣ ሙሉ መረጃ የለሽም። አይ አይደለም፣ እነሱ የማይሉትን ነገር ለምንድን ነው የምትጨምሩበት? አይሰገድለትም፣ አይመለክም። ስለዚህ አንቺ የኦርቶዶክስ ቤተክርስቲያን አስተምሮ አታውቂም ማለት ነው። እንዴት ነው ለኢየሱስ አይመለክለትም አይሰገድለትም ትያለሽ እንዴ? ቅዱስ ቁርባኑ አይሰገድለትም፣ አይመለክም። ቅዱስ ቁርባኑ ዳቦ ወደ ኢየሱስ ዳቦና ደግሞ ወደ ኢየሱስ ደምና ስጋ አልተቀየረም እንዴ? ማስረጃ አምጪ። ይመለካል፣ ይሰገድለታል፣ ይታረዳል የሚለው ማስረጃ አምጪ። ከታች እየጠየቁ ካልታረደ እንዴት ነው ታዲያ ቁርባን የምትወስዱ? ዳቦን ቄሱ ዲያቆኑ አፋችሁ ላይ የሚጥለው ዳቦ ካልታረደ ከየት ሆነ መጣ? አይደለም ታረደ የሚባል ነገር የለም። አይደለም ታረደ ብሎ እንዴ ኢየሱስ ከእንትን ነው መስዋዕታችን ነው አልተባለም እንዴ? ስለዚህ የተጸለየው አሁን ኢየሱስ መስዋዕት ነው ምናምን ስለ ቅዱስ ቁርባን እያወራሽ ነው። ቁርባን ምንድነው? ታርዷል እኮ ይኸውልሽ፣ አይደለም ታርዷል አርደን ነው የምናቆርባችሁ ብለዋል ወይ ነው አላሉ። ቅዱስ ቁርባን ማለት ማለት ቁርባን ብሎ ማለት እኮ ወደ እግዚአብሔር መቅረብ ማለት እኮ ነው እና መስዋዕት ማለት እኮ ነው። ስለዚህ እሱ አይደለም የሆሲም ጥያቄ እሱ አይደለም። እነሱ የማይጠቀሙት ነገር እኮ እነሱ የማይጠቀሙትን እየተጠቀሙ አይደለም ምናምን ሊዱም አንቺም ሆሲም ሲጀመር እናንተ ስለ ቅዱስ ቁርባን ስለ ኦርቶዶክስ አስተምሮ አታውቁም። ሊዱ ምንድነው ያልሽው? አይመለክም ነው ያልሽው። ዋሽተሻል። በኦርቶዶክስ ቤተክርስቲያን የእንትኑ የኢየሱስ ቅዱስ አካሉ እኮ ነው የሚበሉ። ልብ በሉ አካሉ ዳቦ ምንድነው? የኢየሱስ አካል አይሉም አትበይ እንዴ? ማስረጃ ስጭን። ይመለካል የሚል ማስረጃ ስጭን። ስለ ቅዱስ ቁርባን የተጻፈ መጽሐፍ የግዴታ ግድል ላይ ነው ማለት ነው። ኖርማሊ ችግር የለም። እኔ ከምንም አምጡ ቤተክርስቲያን ነው የምትቀበለው። የተጻፈ መጽሐፍ እኮ ይመለካል የሚል መጽሐፍ ችግር የለም። እኔ መጽሐፍ አዘጋጅቼ እመጣለሁኝ። አንቺ ምን ብለሻል ሊዱ? እኔ መጽሐፍ መረጃ ያለበትን መጽሐፍ አመጣለሁኝ። የተናገርኩት እውነት ነው። በነገራችን ላይ በኦርቶዶክስ ቤተክርስቲያን ዲያቆኑና ካህኑ የጸለዩበት ዳቦ ይለወጣል ብለው ያምናሉ ብላችሁ ተናግራችኋል። እናንተ ወዴት ነው የሚለወጠው? ወደ ኢየሱስ። አትሳቂ። ሲጀመራችሁ ስለ ኦርቶዶክስ አታውቂም። ሲጀመር አንቺ ምንድን ነው ያልሽው? ቅዱስ አይደለም በዚህ ጋና ደግሞ አይመለክም ብለሻል። ከሆነ ዲፌንድ አደርጋለሁ። አይመለክም። አንቺ እኮ እኔ እሺ እኔ ኦርቶዶክስ ነኝ። እኔ አሁን አይመለከተኝም። አሁን እኔ ብታሳቂኝ ባታሳቂኝ ለእኔ ለውጥ አያመጣውም። እኔ ኦርቶዶክስ ነኝ። ቅዱስ ቁርባንን አምልኬ አላውቅም። ካልተመለከተሽ ለምን ትዋሻለሽ? ቆይ እንዴት ነው አይመለክም? አንቺ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን አይመለክም ብለሽ አይሰገድለትም ብለሽ እኔ አምልኬ አላውቅም። ስለዚህ ሃይማኖቱ አልገባሽም ማለት ነው። አንቺ ሃይማኖቱ አልገባሽም ማለት ነው። ስለዚህ በካቶሊክ እና በኦርቶዶክስ ቤተክርስቲያን የአምልኮ ስርዓት ማስረጃ ስጭን። ማውራት ሳይሆን ጽሁፍ ነው። እኔ አሁን ማስረጃ ለማሳየት አንድ ስልክ ስለምጠቀም አይመቸኝም እንጂ በዚሁ አጋጣሚ የኦርቶዶክስ ዲያቆን ምናምን የሆናችሁ እስኪ ገብታችሁ መረጃ ብትሰጡ። ቅዱስ ቁርባን አይመለክም አይሰገድለትም ብላለ ልጁ። የውሸቷን ነው። ቅዱስ ቁርባን በኦርቶዶክስ ቤተክርስቲያን ይመለካል። ምክንያቱም እውነተኛ የኢየሱስ አካል እኮ ነው። እውነተኛ የኢየሱስ አካል ነው ዳቦ ማለት ነው። ስለዚህ ዳቦ ይመለካል፣ ይሰገድለታል። ደግሞ ይታረዳል አልሽላልሹ ይታረዳል። እንዴት ነው ታዲያ ዲያቆኑ ዳቦ ከተቆራረሰ በኋላ አይደል አፋችሁ ላይ የሚያደርግላችሁ? ሳይቆርስ ነው እንዴ አፋችሁ ላይ ዳቦውን የምታረጉት? ልክ ነሽ እኮ ተቆርሶ ነው። ግን ታርዷል የሚባል ነገር የለም። የሌለውን አንቺም አምጥተሽ ታርዷል ማለት አትችይም። ቆርሶ አጎረሳቸው ማለት ትችያለሽ። ታርዶ ውድ አንቺ ስለ ኦርቶዶክስ ምንም አታውቂም አይደል? ቆርሶ ይኸው አዳምጪ። ቆርሶ አጎረሳቸው የሚባለው ቂጣ ዳቦ ምናምን ሲሆን ነው። ያ ቆርሶ አጎረሳቸው አይባልም፣ ታረደ ነው የሚባለው። መጽሐፍ ቅዱስ ላይ ኢየሱስ ታረደልን የሚል አላየሽም? የታረደልን አላለም እንዴ ጳውሎስ? ስለዚህ
ቁርባን ብሎ ማለት መጽሐፍ ቅዱስ ይላል። መጽሐፍ ቅዱስ በጣም ስለዚህ ኦርቶዶክሶች ምን ይላሉ? ኦርቶዶክስን ተከማን ነው። አዳምጪ ሆሲ፣ አንቺ ስለማታውቂ አዳምጪ። አንቺ አላቅም ብለሻል። ኦርቶዶክሶች መጽሐፍ ቅዱስን ተከትለን ነው የምናደርገው ብለዋል። ስለዚህ ዳቦ ከተጸለየበት በኋላ የኢየሱስ አካል ሆኗል። የኢየሱስ አካል ምንድነው? ቁርባን ነው። ቁርባን ብሎ ማለት መስዋዕት ለእግዚአብሔር የምታቀርቢው ማለት ነው። ስለዚህ ኦርቶዶክሶች በቁርባን ሰዓት ምንድነው? ኢየሱስን ለእግዚአብሔር እያቀረቡ ነው። ምን ያደርጉታል? ያርዱታል ማለት ነው። ምክንያቱም መጽሐፍ ቅዱስ ላይ ጳውሎስ የታረደልን ኢየሱስ ስላለ ማለት ነው። ስለዚህ ቆርሶ አወረሰ እያልሽ ሊዱ ኦርቶዶክስ ላይ አትዋሽ። ጳውሎስ ስለ መስቀል ላይ ስለሞተው ኢየሱስ ነው የሚናገረው። ጳውሎስ ማለት ነው የሚናገረው እና ኦርቶዶክስ መስቀል ላይ ስለሞተው ኢየሱስ ክርስቶስ በመስቀል ላይ አይደለም ህብስቱና ኢየሱስ ክርስቶስ ሌላ ታሪክ ውስጥ አትግቢ። የተሻለ ምንም መረጃ ይዘሻል መጣሽም። ሲጀምር አንቺ እውቀቱም የለሽም በቅዱስ አይደለም። አንቺ እነሱ እኔ ማለት ነው እነሱ የማይሉትን ነገር ስላልሽ ነው። እነሱ ኢየሱስ አንቺ ቆይ ምን አስፈራሽ? አንቺ እንዴት ነው የማይሉ? አይ እነሱ የማይሉትን ነገር ሊዱ ምን አለች? በጣም ከመደንገጥ እነሱ የማይሉትን አይ ቆርሶ አጎረሰ ነው የሚባለው ልጅ በቃ አሁን የምፈልገው መሲ ደነገጠች ሳይሆን እኔ የምፈልገው ማስረጃ የመጀመሪያው ነው። አሳየሁሽ እኮ መረጃ እኮ አሳየሁሽ እኮ የታረደልን ክርስቶስ ብሏል ጳውሎስ እኮ ብዬ መረጃ ሰጥቶሽ ታረደልን ምናምን። ስለዚህ ኦርቶዶክስ ቤት ቁርባን አዳምጪ ቁርባንን ማምለኪን እስከዛሬ ድረስ አምጪልኝ በጣም። ስለዚህ አሁን ቁርባን መመለኩን ነው መረጃ የምትፈልጊው እንጂ ያ ማስረጃ የኢየሱስ አካል ነው አምነሻል። ዳቦ የኢየሱስ አካል ነው አምነሻል ነው አይደለም? ዳቦ የኢየሱስ አካል ነው ሆኗል አላልሆነም? እንዴ ሆኗል እንጂ ሆኗል። የኢየሱስ አካል ሆኗል። ስለዚህ የኢየሱስ አካል ቋደም የኢየሱስ አካል ተደረገ ነው የሚባለው። ቆይልሽ መስዬ ሁለተኛውን አሳምነሽኛል መስዬ። ይኸው 546 ተናገሪ። ቆይ ችግር የለ ዳቦ የኢየሱስ አካል ሆኗል። ታርዷል። አዎ ታርዷል። በቃ ቴንኪው። ስለዚህ ግን የመጀመሪያውን ግን ማስረጃ አምጪልኝ። ስለዚህ እሱ መረጃ አሁን አንድ ስልክ ስለያዝኩኝ ማሳየት አልችልም። የኢየሱስ ምን ላይ ነው ያለው? አንቺ ግን ምንድነው መመለክ የሚለው ላይ ነው እንጂ እኔ እና አንቺ አልተስማማ ነው። በቅዱስ ቁርባን ዙሪያ ያወራቱን ሁሉን ተስማምተሻል። እስማማለሁ ቅዱስ ቁርባን። ስለዚህ ዳቦ ላይ ካህንና ዲያቆን አዳምጪ። ዳቦ ላይ ካህንና ዲያቆን ጸልዮ ዳቦን ወደ ኢየሱስ እንደሚለውጠው አምነሻል። ኦኬ ዳቦም ኢየሱስ እንደሚሆን የኢየሱስ አካል እንደሆነ አምነሻል። ያ የኢየሱስ አካል ታረደ እንደሚልም አምነሻል። ስለዚህ ያ ካህኑና የኢየሱስ አካል ታረደ አይባልም። ዝም በይ አንቺ ዝም በይ። ሊዱ ጋር ነቀጥ አንቺ አታውቂም ሲጀምር አንቺ ገዛም ስራ ያወጣው ግን አይመለክም። እኔ ዋና ስለዚህ አይመለክም የሚለው ያ ጀማ ቆይ አንድ ጊዜ ባቢ ወይም እስኪ ሌሎች ዲያቆኖች ካላችሁ ቅዱስ ቁርባን የሚመለካል የሚል መረጃ ያላችሁ እስኪ ተጻፈ አሳዩን። እሱ በሱ እንገላገል ሊዱ እንጂ ሌላውን ተስፋሻል። እኔም እንትን የሚሉ ሰዎች ካሉ መግባት ይችላሉ፣ ማስረዳት ይችላሉ። ግን ጥያቄ ምንድነው? ዳቦ የኢየሱስ አካል ሆነ ተብሎ ነው የሚታመነው? አዎ አካል ሆነ። ጥያቄ እኮ እዛ ጋር እኮ አለ እኮ። ስለዚህ ይመለካል አይመለክም? ኢየሱስ አካል ከሆነ እሱን ሚውት አድርጋ ያገባው ኖ የኢየሱስ አካል ከሆነ ይመለካል አይመለክም እኮ ነው ጥያቄው። አይመለክም ደግሞ ዳቦም ታመልካላችሁ። ስለዚህ ለይሉኝታ ነው የምትክጁ። ያኔ ኦርቶዶክስን ዶክትሪን ለይሉኝታ መሲ አያገባኝም። ግን በመሰረቱ እኔ ቅዱስ ቁርባን አምልኬ አላቅም ነበር እና ለዛ ነው ግራ ያጋባሽ። ስለዚህ አሁን አንቺ ሲጀመር አሁን አንቺ ቅዱስ ቁርባን አስተምሮትን አታውቂም። ለዚህ ነው እኛ ስለ ሃይማኖት የምንለፈው ታውቂያለሽ። ቅዱስ ቁርባን ብሎ አንቺ እኮ ስለምታውቂ ነው ይመለካል ስላልሽኝ ስለምታውቂ እና በማስረጃ ቀርባለሁ ስላልሽ ማስረጃ። ችግሩ አሁን አንቺ አሁን እኔ የተናገርኩትን ከኔ የመጣ መስሎሽ አልፈልግም ብለሽ ያልሽ ዳቦ ያመልካሉ ላለመባል ነው። ሲጀመር አይ እኔ ምን አገባኝ? እኔ አመለኩ አላመለኩ እኔን እንኳን አይመለከትም። ግን እኔ አምልኬ አላውቅም። በማንም ላይ ስለሙስሊሞች እንጂ አይደለም ቆይ ሌላ ቦታ ስለእናንተ እምነት እንደምከራከረው እዚህ ጋር ተቀምጬ ደግሞ ቅዱስ ቁርባን አምልካችሁ ነበር ምናምን መባል ነው አይመጣም። መጀመሪያ ጊዜ ከኔ ከሰማሽ ችግርሽ ያንቺ ነው። የኦርቶዶክስን ድንትኖች ሚስጥራት ማወቅ ነበረብሽ። በመጀመሪያ አንድ ኦርቶዶክስ ነኝ ካልሽ ከተጸለየበት በኋላ ዳቦውን ዳቦ ማለት አትችይም። ኢየሱስ ነው የምትይው። አየሽ፣ ለዚህ ነው ኢየሱስ ነው ብለሽ ስላላመንሽ ነው ዳቦ ምናምን እያልሽ የምትሟገችኝ። እኔ ኦርቶዶክስ አይደለሁም አያገባኝም። ግን አምልክ ያላችሁ ታዲያ ምን አገባሽ እንዴ? ለምን ታያለሽ እንዴ? እንዴ የምር ሙች ሊዱ ሙች በኦርቶዶክስ ቤት
ስለዚህ ዳቦ ምንድነው? ዳቦ በላሁ እንዳለ ነው ህዝቡ እኮ። እንደውም አንድ ሴትዮ አሜሪካን ሀገር የተወለደ ልጅ ነበራት። እነዛ አሜሪካን ሀገር ካህኑ ቤተክርስቲያን ሄደው ዳቦ አፎ ላይ ሲጥል ካፉ ጥጥ አድርጎ ሊያይ ሲል ካህኑ ተቆጣ። ተከበረ ስጋው ደግሞ የእግዚአብሔር ደም ነው ብላ ብላ ምናምን ብለው አዋከቡት ልጁን። ስለዚህ በኦርቶዶክስ ቤተክርስቲያን አንቺ ካላወቅሽ ስለ ቅዱስ ቁርባን ማወቅ ነበረብሽ። መጀመሪያ አንቺ ዳቦ ይመለካል የሚል ትሮማ ስለያዘሽ ነው እንጂ ዳቦ የምትይው እንጂ ሲጀመር ዳቦ ላይ ካህኑና ዲያቆኑ ከጸለዩበት በኋላ ዳቦ ኖርማል ኢየሱስ ሆኗል። ያንን ኢየሱስ እያልሽ ነው እንጂ የምትጠሪው ዳቦ እያልሽ አይደለም የምትጠሪው። ተግባብተናል? ግልጽ ሆነልሽ? ስለዚህ ነው ባባ ኢየሱስን ነው የምንበላው ነው ስንበላ የነበረው እና መጽሐፍ እኔ ስለሱ ጥያቄ አይደለም። እኔ መጀመሪያው ነው ጥያቄ አያገባኝም። እኔ ዳቦ በሉ ኢየሱስን አብን በሉ አይመለከተኝም። እኔ በኦርቶዶክስ ቤተክርስቲያን ቅዱስ ቁርባን ብሎ ማለት ታሪኩ ይሄ ነው። እሺ እስከዛሬ ስበይ የነበረው ሚስጥረ ቁርባን ኢየሱስን ነው ስበይ የነበረው። ያ ደግሞ የሚጠጣው ነገር ከወይን ነው የሚዘጋጀው። አንዳንድ ቤተክርስቲያኖች እንግዲህ አንዳንድ ቤተክርስቲያን ከምን እንዳያዘጋጁት አላውቅም። የኢየሱስ ደም ነው ማለት ነው። የጠጣሽው የኢየሱስን ደም ነው፣ የበላሽው የኢየሱስን ስጋ ነው እንጂ ዳቦ አይደለም። ዳቦ ነው ካልሽማ እንጂ በኦርቶዶክስ አላመንሽም፣ በቃ ክደሻል ማለት ነው። አይ እኔ አልካድኩም። እኔ ድሮ ነው የበላሁት፣ በጣም ቆይቻለሁ፣ ግን ዳቦ መሆኑን አውቃለሁ እንደምትይ። ስለዚህ አንቺ በሰዓቱ አላመንሽም ማለት ነው። ንስሐ ግቢ። ባቢ ጋር ነው ንስሐ የምገባው። ስለዚህ በቃ ተስማማን። እሺ ሊዱ እኔ ያኛው ማስረጃ በውስጥም በውጭም በምንም አይደል። መጀመሪያ እኮ አሁን አንቺ ችግሩ ሲጀመር አንቺ ኃጢአተኛ ነሽ። እሺ ይሄን ይመስላል። በቃ ስለራኒ ኃጢአተኛ አይደለም ሴትዮ ተይ። እና ኢየሱስን እየበላው ነው እንደለው እንዴ? ኧረ ተይ በቃ አታነካኪ። አንቺ ግን እንዴት ነው ግን ፈጣሪያችሁን የምትበሉት? እንዴት ነው ግን አያቀራችሁም? ሰው እንዴት ይፈጣሪ? ምንም ጣዕም የለውም የኔ ቆንጆ መስያ። አንቺም በልተሽ ታውቂያለሽ ድሮ? እርግጠኛ ነኝ። እኔ በልቼ አላውቅም። ሲጀመር እኔ ነበር ሙስሊም ነኝ። በልቼ አላውቅም። ምንድን ነው የሚቀደዱት? ከተሰለምቴና ታውቃለች ወይኔ ቀዳዶች። እሺ በልተሽ ማታውቂ ከሆነ ጣዕሙ ብዙም እንትና ማለት የሚታወቅ ውሃ እንዴት ነው? ሀቁማ ዳቦ አይደለም። ያምር እንዴ ማኘክ ምናምን አይፈቀድም እኮ እና ታዲያ ዳቦ ሊዱ እኔስ ምን አልኩሽ? ሚስጥረ ቁርባን አታውቅም የምልሽ ለዚህ እኮ ነው። ማኘክ የተከለከለው ለምንድን ነው? ካኘክሽው የስንዴው ጣዕም ይመጣል፣ የዳቦ ጣዕም ይመጣል። ስለዚህ የበላው ዳቦ ነው እንዳትይ ነው። ሚስጥርም የተባለው ለዛ ነው። ካህኑ አፍሽ ላይ ይወረውራል፣ ቶሎ ትውጫለሽ። ከዛ የኢየሱስ ስጋ በላሁ ብለሽ እንድታምኝ ነው። ጣዕሙን አላውቀውም። አይዋ ጣዕሙን ካወቅሽማ በቃ የበላሽው ቂጣ ነው። ስለዚህ ቂጣ በሉ ነው የምትይው። ስለዚህ ሚስጥር ቁርባኑ ሊፈስድብሽ ነው ማለት ሊፈርስ ነው፣ ይፈርሳል። አንቺ ግዴታ እዛ አስቀድሰሽ በነገርሽ ላይ ሚስጥር ካህኑና ቄሱ ማነው ዲያቆኑ ሲጸልዩ ህዝቡ እንትን ይላል። ዳቦ ላይ ሲጸልዩ ህዝቡ የሚያደርግ የሆነ የሚመልሱት ነገር አለ። ይቆማሉ፣ ምን ይላሉ አይደለም? ያ ራሱ እኮ አምልኮ ነው። ስግደት ምናምን ያደርጓል አይደለ? ያ አምልኮ ነው። እንዴት ነው ዳቦ አመለካችሁ ልትይን ነው እንዴ ምናምን ያልሽው? ለዛ ነው አታውቅም ያልኩሽ። ስለዚህ በሰዓቱ ዲያቆኑና ካህኑ በዳቦ ላይ ካደረጉ በኋላ የሚያደርጉትን ነገር ህዝቡ ዲያቆኑንና ካህኑን ተከትሎ የሚያደርገው ምንድነው? ለዛ ለዳቦ ማለትም ወደ ኢየሱስ ለተቀየረው ነገር አምልኮ እያቀረቡ ነው፣ ስግደት እያቀረቡ ነው። ምክንያቱም ያ ነገር ያ ዳቦ ኢየሱስ ነው። ስለ ኢየሱስ አይደለም ብለሽ ማለት አትችይም። ይሄ ነው የምስጢረ ቁርባን አስተምሮ። የሚገርም ነው። በነገራችን ላይ ይሄን እንትንሽ አሁን ያመጣሽው መሲ በጣም ነው የሚገርመውና ዳቦ የኢየሱስ ክርስቶስ አካል ነው ተብሎ ከታመነ ያው ጥያቄው እሱ ይነሳል፣ ያነሳሽውን ጥያቄ ይነሳል። ስለዚህ የኢየሱስ ክርስቶስ አካል ከሆነ ዳቦ ይመለካል ወይ? ከባድ ጥያቄ እኮ ነው። በጣም ከባድ ጥያቄ ነው። ይመለካል። ኦርቶዶክስ ቤተክርስቲያን ይሄ እንደውም የማይለወጥ ዶግማዋ ነው። ታውቃለህ? ዝም ብሎ የሚሸር ምናምን መሰለህ እንዴ? የሚሸር ምናምን አይደለም። እና የማይለወጥ ዶግማ ነው። ይሄን የድነት ትምህርት ነው። የግዴታ ይሄንን አምነህ ነው ራሱ የኦርቶዶክስን ገነት የምትገባው። የሚገርምህ ነገር እና ለዚህ ነው እኛ ሶሻል ሚዲያ ላይ የመጣ ነው። አሁን ለሱ
ይመለካላት በይ ማስረጃ የምር ወይ ሊዱ ያሁን ሊዱ እንደዚህ አይነት እንትን ያመጣሽው ምንድነው? ዳቦ መሆኑን ስላወቅሽ ነው። በኦርቶዶክስ ቤተክርስቲያን ዳቦ አይደለም፣ በቃ ኢየሱስ ነው። ዳቦ ነው። እኔ ዳቦ ሁሉም ዳቦ መሆኑን ያውቃል እኮ አምኖ ነው እና ሁሉም ዳቦ መሆኑን ያውቃል ከተባለ ያ ሰው በቅዱስ ቁርባን አያምንም ማለት ነው። ኦርቶዶክስ አይደለም ማለት ነው። የግዴታ አንድ ሰው ኦርቶዶክስ ለመሆን ዳቦ ማለት አትችይ። ኦኬ። ስለዚህ ምንድነው ያ ነገር ኢየሱስ ሆኗል ነው እንዴ? ይመለካል ኢየሱስ። አሁን አንቺ ይመለካል የሚል መረጃ አንቺ እያልሽኝ ያለሽው ኢየሱስ አይመለክም እያልሽ ነው። ስለዚህ ባንቺ ምን ኢየሱስ እኔ ዳቦ ነው ብዬ ነው ማምነው። ስለዚህ አንቺ ኦርቶዶክስ አይደለሽም። አይደለሁም እኔ ኦርቶዶክስ አይደለሁም። ስለምን ነው ካልሆንሽ ታዲያ ታዳርቅናለሽ። ለማንኛውም ይሄንን ይመስላል እንግዲህ ሶሻል ሚዲያ ላይ ያለንበት ነገር ለዚህ ነው። በነገራችን ላይ በዚሁ አጋጣሚ ይሄ ነገር የመጣው ከጊዜ በኋላ ነው። ልክ እንደነገርኳችሁ በ13ኛው ክፍለ ዘመን ነው የጀመረው። ከዛም በኋላ 16ኛው ክፍለ ዘመን ላይ እንደዚሁ ማሻሻል ተደርጎበት በካቶሊክ እና በኦርቶዶክስ ቤተክርስቲያን ዳቦ ተጸልዮበት ወደ ኢየሱስነት ይቀየራል። ምን ይባላል? ይሄ ሚስጥረ ቁርባን ይባላል። ዳቦውም ኢየሱስ ስለሆነ ወደ ኢየሱስ ስለተቀየረ ይመለካል ማለት ነው። በፕሮቴስታንት አንጃዎች ውስጥ ሉተራን ይቀበላሉ ስጋ ወደሙን እውነተኛ የኢየሱስ ዳቦ ከተጸለየበት በኋላ ወደ እውነተኛ ኢየሱስነት ይቀየራል ብለው ስለሚያምኑ ካቶሊኮች ጋርና ኦርቶዶክሶች ጋር በመሄድ ስጋ ወደሙን ይካፈላሉ ማለት ነው። ሌሎቹ የፕሮቴስታንት ግሩፖች ምሳሌ ነው የሚሉት። ኢየሱስ ክርስቶስ በማቴዎስ ወንጌል ስጋዬን የበላ ደሜን የጠጣ ብሎ ያለው ምንድነው? ስለሚደርስበት መከራ ምሳሌ እየሰጠ ነው ለተከታዮቹ ብለው ነው የሚያምኑት። እውነትም ወንጌሉ የሚያስተምረው ያንን ነው። ስለዚህ እኛ ሶሻል ሚዲያ ላይ ያለ ነው ተሳዳቢዎች፣ ሐሜተኞችና ውሸታሞች የነሱን ሴራ አልፎ እውነት እንዲወጣ ወንጌል ምንድነው የሰው ልጅ ለዘላለም ተሸውዶ መቅረት የለበትም በሚል ነው። ይሄን ይመስላል ያ ጀማዓ። እኔ በጣም የገረመኝ በመጀመሪያ ዱቄት ነበረ፣ ከዛ ሊጥ ሆነ፣ አቦኩት፣ ከዛ ተጋገረ፣ ከዛ ተቆረሰ። እንደዛ እያለ ይሄዳል እና በጣም ከባድ ነው። አምላክህን አብኩተህ ጋግረህ ቆርሰህ ስትበላው ሊጥን አምላክ ነው ስትለው፣ ዳቦን አምላክ ነው ስትል፣ በዚህ ልክ ራስን ስትሸውድ፣ በዚህ ልክ የአምላክነትን ደረጃ ዝቅ ስታደርገው፣ በዚህ ልክ ትውልድን ስታጀዝብ ስታደድብ፣ በጣም ከዚህ በላይ የሚያሳመም ነገር እኮ የለም። ከእንደዚህ አይነት ነገር ትውልድ ካልነቃ ከምንድን ነው የሚነቃው? ከዚህ እኮ ነው ትውልዱ መላቀቅ ያለበት እኮ። ምንድነው ነው በጉባኤ የጸደቀ አምላክን አምጥተህ ደግሞ ዳቦ ሊጥ እያቦካ እየጋገርክ ይሄ ስጋና ደሙ ነው ምናምን እያልክ ሄድ። እኔ በጣም ከባድ ነው በእውነት። ሰው ከራሱ ጋር መገናኘት አለበት። በቃ ፈጣሪ ምን ማለት ነው ማለት አለበት። ባቢ ምን እንዲያሉ ታውቃለህ? ኮሜንት ላይ ዳቦ ራሱ የሚጋገረው በእንፋሎት ነው አሉ። ያኔ ለማድቦልቦል እንዲመች ያድቦለቡሉና ቁርባን ምናምን ስትቀበል አፈ ላይ ጣልጣል ወርወር ነው የሚያደርጉት። ያችን ዋጥ ታደርጋለህ ማለት ከደረቀ በሳት ምናምን ከተጋገረ ይደርቃል። ለማድቦልቦል አይመችም ታውቃለህ? ጉድ አራፊ በቃ አራፊ ቀይሩ፣ እንዳታስቀጽፉ። ጉድ እኮ ነው። ምንድነው የምንቀሰፈው? ምንድነው የምንቀሰፈው? እሳት ይወርድባት ነበር እኮ። በዚህ መቀሰፍ እኮ ቢኖር እኮ ቤተክርስቲያን ተቃጥሎ ያድር ነበር እኮ። ፓትሪያርኩ እንትን ይሆን ነበር እኮ፣ ይቃጠል ነበር እኮ። እንደዛ ከሆነ ኢትዮጵያ ኦርቶዶክስ ያለው ኢትዮጵያ ውስጥ ያለው ኦርቶዶክስ እሳት ያነደው ነበር እኮ የሚቀሰፍማ ቢሆን እኮ። በነገርሽ ላይ በኃጢአት የመጀመሪያ ደረጃ ላይ እንትን የምትለው ኦርቶዶክስ ቤተክርስቲያን ነች። የመጨረሻ የኃጢአት መናኸሪያ ነች፣ የክፋት መናኸሪያ፣ የተንኮል መናኸሪያ ነች ኦርቶዶክስ ቤተክርስቲያን። ሬሳ ሰብሳቢ፣ ሬሳ አምላኪ፣ አጥንት ቋጣሪ፣ አጥንት አምላኪ ነች። በጣም የሚሰቀጥጥ የሚደብር ነገር ነው ያለው። በነገርሽ ላይ 666 ያለው እዛ ውስጥ ነው። ግብረ ሰዶማዊነትን ያለው እዛ ውስጥ ነው። ክፋት ያለው እዛ ውስጥ ነው። ደም መፍሰስ ያለው እዛ ውስጥ ነው። ተንኮል ያለው እዛ ውስጥ ነው። ሽርሙጥና ያለው እዛ ውስጥ ነው። ገባሽ? ምንቀሰፍማ ቢሆን በመጀመሪያ ኦርቶዶክስ ቤተክርስቲያን ትነድ ነበረ።
ክፋት እንዴት ትውልድን ያበላሸችው? እሺ አንድ ሐሳብ ሊዱ አንድ ጊዜ ሊዱ አሁን አንቺ ስለ ዳቦ ነው የፈራሽው። የዳቦን በደንብ እናስተምራለን። አንቺ ራሱ ኦርቶዶክስ ቤት ኑረሽ ያኒ ጴንጤ ከመሆንሽ በፊት ማለት ነው የኢየሱስ ስጋ በልተሽ ዳቦ በላው ስትኖርሽ እንደኖርሽ ሁሉ ብዙ ሰው ስላለ እናስተምራለን። አንዱ ይሄ ነው። ባቢ እንግዲህ በኦርቶዶክስ ዶክትሪን በፈጣሪ ላይ ያደረገችው ነገር ያ ግፍ ነው። ነገር ግን እንደ ሰው አንድ ኦርቶዶክስ የሆነ ሰው ብልሹ ምግባር ቢያደርግም ብልሹ ምግባር ሃይማኖት የለውም፣ ዘር፣ ቀለም፣ ጾታ የለውም። ሴቱም ወንዱም ሙስሊሙም ኦርቶዶክስም ጴንጤውም ጥፋት ያጠፋል እና ይህንን ለማስተካከል ነው። ምክንያቱም አንድ ሰው ኦርቶዶክስ ቤት እንደዚህ አይነት አለ ዝሙት ይሰራል ምናምን ከተባለ ዝሙት በየትኛውም ዓለም አለ። ጥፋትን የአንድ አካል ማድረግን ያልወድም ኦርቶዶክስን ቤት ያለው ሰው ነው። አሁን ኢትዮጵያ ውስጥ በነገራችን ላይ ማጆሪቲው ህዝብ አንደኛ ኦርቶዶክስ ነው፣ ሁለተኛ ኦርቶዶክሱ ህዝብ የመንግስት ህዝብ ነው። ስለዚህ ኢትዮጵያ ላይ ብትሄዱ አርቲስቱ ማጆሪቲ 90% አርቲስቱ ኦርቶዶክስ ነው። ገጣሚውም፣ ፊልም ሰሪውም፣ ባለስልጣኑም ምኑም ኦርቶዶክስ ነው። ምክንያቱም እነሱ የመንግስት ህዝብ ስለነበሩ አንደኛ ደረጃ ህዝብ ስለነበሩ ለመልካም ስራም ሆነ ለመጥፎ ስራ መጀመሪያ ተዋናዮቹ እነሱ ናቸው። ስለዚህ ይህን መረዳት አለባቸው። ሌላም ሀገር ብትሄዱ የካቶሊክ እምነት ተከታይ የሆኑ አገራቶች አሉ። 100% ካቶሊክ የሆኑ ሀገር ላይ ብትሄድ ለምሳሌ የደቡብ አሜሪካ ብትሄድ ደቡብ አሜሪካኖች በጣም ብዙ ሀገሮች ናቸው። አብዛኞቹ ካቶሊኮች ናቸው። ለምሳሌ እንደ እንትና ብትሄዱ ብራዚል ላይ ብትሄዱ ብራዚል ላይ የሌለ ቆሻሻነት የለም። ካቶሊኮች ናቸው። በቃ ሰዎች ናቸው፣ ይሳሳታሉ። እንደዚሁ ለምሳሌ አሜሪካ ብትሄዱ የአንድ 300 ዓመት ያልሞላት የፕሮቴስታንቶች የአውሮፓ ፕሮቴስታንቶች ያቋቋማት ሀገር ናት። እኛ ሀገር ያሉ ጴንጤዎች ቅዱስ ቅዱስ ያጫውታቸዋል። ነገር ግን አሜሪካ የምትሄዱ ግብረ ሰዶም አለ፣ ከፕሮቴስታንት የወጣ ፕሮቴስታንት አለ፣ ከፕሮቴስታንቱ ነው ግብረ ሰዶም ይሆናል ምናምን የሌለ። ስለዚህ ምንድነው አንድ ህዝብ የመንግስት ህዝብ ሲሆን ማጆሪቲ ይሆናል። ስለዚህ ህዝብ እየበዛ ሲሄድ የኃጢአትም የጽድቅም ተካፋይ ይሆናል። ስለዚህ ሰው ናቸው በምን እንውሰዳቸውና ሰው ይሳሳታል። ስለዚህ አይ ልጠይቀሽ፣ እዛ ጋር ልጠይቀሽ መሲ፣ እያወራን ያለነው ስለ ኦርቶዶክስ ቤተክርስቲያን እንጂ ስለ ክርስቲያን አይደለም፣ ስለ ምዕመኗም አይደለም። በነገርሽ ላይ እንደ ኦርቶዶክስ ቤተክርስቲያን ድርሳናትና ገድላትን ብላ ራሷን አሳተማ ማህተም እንትን ብላ ይሄ ሶዶማዊነትን የሚደግፍ መጽሐፍት ያላቸውን ቤተ እምነቶች አሉ ኢትዮጵያ ውስጥ። እሱ ነው አስተምሮቱ ላይ ሄድበት ነው። ነገር ግን አስተምሮቱ ላይ እኮ ነው ኦርቶዶክስ ቤተክርስቲያን የሚባለው እኮ አስተምሮቱ እኮ ነው። አስተምሮቱን መውቀስም ማለትም ትችላለህ። ነገር ግን እንደ ህዝብ ኦርቶዶክሶች ናቸው እንዲህ ጥፋት ያጠፉት ማለት አንችልም ነው። ምክንያቱም የኢትዮጵያ ላይ እነሱ አንደኛ ደረጃ ህዝብ ስለሆኑ ማጆሪቲም ስለሆኑ የሰው ልጅ ማጆሪቲ አይደሉም ማጆሪቲ ናቸው ውዴ። አይደሉም ኦርቶዶክስ እነሱ ናቸው አይደሉም። አይደሉም። ማን ነው እንዲህ ያለው? ማን ያለው ታዲያ? ምንድን እንዴት አይደለም? አይ ክርስቲያን ብለሽ ከሆነ ምናልባት ክርስቲያን ብለሽ ከሆነ ፕሮቴስታንቱንም እንትንኑም ብለሽ ከሆነ ልቀበልሽ እችላለሁ። እንደ ኦርቶዶክስ ግን አይደለም። ከየት የመጣ ኦርቶዶክስ? በአስተምሮቱ ላይ ነው እንጂ አንድ ኦርቶዶክስ የሆነ ሰው ጥፋትን ወደ አንድ እንትናና አስተምሮቱ ላይ ሄድበት አይመለከተኝም። አይ ኦርቶዶክስ ቤተክርስቲያን ተብሎ ሲባል እኮ አስተምሮ እኮ ነው። ኦርቶዶክስ ቤተክርስቲያን ሲባል እኮ ህግ እኮ ነው። ኦርቶዶክስ ቤተክርስቲያን ተብሎ ሲባል አስተምሮ ነው፣ ስርዓቷ ነው፣ ህግዋ ነው አይደለ እንዴ? የምትመራበትን ነው፣ ስለ መጽሐፍን ነው እየተወራ ያለው እንጂ ሰውማ አንቺ እንዳልሽው ነው። ሁሉም ሰው ስለሆነ ኃጢአት ይሰራል፣ ሰው ስለሆነ ዝሙት ይሰራል። እንደዛማ ከሆነ በሰው ደረጃማ ከሆነ ሁሉም ቤተ እምነት ውስጥ ኃጢአት የሚሰራ ሰው አለ። ሰው ሆኖ ምንድነው እንትን የለም። ገብቶሻል? እንደ ትምህርት ግን እንደ ቤተ እምነት ኦርቶዶክስ ቤተክርስቲያን በጣም የጨቀየች ቤተ እምነት ነች። በጣም የተበላሸች የቆሸሸች ቤተ እምነት ናት። ለዛ ነው ሰዶማዊነትን የምትደግፈው። በሃይማኖታዊ ሽፋን እኮ ነው የምታስቀጥለው። ሰዶማዊነትን በሃይማኖታዊ አስተምሮ እኮ ነው የምታስቀጥለው ኦርቶዶክስ ቤተክርስቲያን። ገብቶሻል? ትውልዱ ከመጽሐፍ ቅዱስ በማላቀቅ ድርሳናትና ገድላትን ተጎዝጉዞ ተንተርሶ ሰዶማዊነትን የሚያስቀጥል የሚደግፍ የሚከራከር እኮ ነው የተፈጠረው። ትውልዱ ራሷ እኮ ነው እንደዚህ አይነት ትውልድ የፈጠረችው። አሁን አንድ ኦርቶዶክስ ሰው አምጥተሽ ስለ ገድላትና ድርሳናት እዛ ውስጥ ያሉ ክፋቶችን ብልግናዎችን ብትጠይቂው አይ ተአምር ነው ይልሻል። ያምንበታል። ራሱ ክፋቱ ብልግናውን ራሱ አሚን ብሎ የተቀበለ ትውልድ ራሷን ያበላሸችው ቤተ እምነቷ ማለት ነው ቤተክርስቲያኗ።
ስለዚህ ትውልዱም ራሱ እሱን የሚቀበል ከሆነ የጨቀየው ትውልድ ተብሎ ቢባል እንኳን ራሱ ትክክል ነው። የዝሙት ትውልድ ተብሎ ቢባል ራሱ የሶዶም ትውልድ ተብሎ ቢባል ራሱ ትክክል ነው። ምክንያቱም ይደግፋላ። ራሱን አልጠየቅም፣ ራሱን ነፃ አላወጣም። ሴት ከሴት ተሳስመው ልጅ ይወለዳል የሚለውን አሜን ብሎ ተቀብሎ አይ ይሄ እኮ ተአምር ነው ብሎ የሚያምን ከሆነ በቃ ከዚህ በላይ እኮ ክፋት እኮ የለም፣ ከዚህ በላይ ብልግና እኮ የለም፣ ከዚህ በላይ ሶዶማዊነት እኮ የለም፣ ከዚህ በላይ ሹርምጥና እኮ የለም፣ ከዚህ በላይ ቆሻሻ ነገር እኮ የለም። ኢየሱስ ክርስቶስ ከንፈሩን እያስገለጨጩ አስተምሮ የምታስተምር ቤተ እምነት ትውልድ ደግሞ አይ ተአምር ነው ብሎ ካለ እንዴ ትውልዱም ይቀበለዋል፣ ምእመኑም ይቀበለዋል ማለት ነው፣ ይደግፈዋል ማለት ነው። ኦርቶዶክስ ነኝ የሚል ትውልድም ይደግፈዋል ይሄ ነገር። ስለዚህ ቢወቀስም ራሱ ኦርቶዶክስ ተብሎ ቢባልም ራሱ ትክክል ነው። የሚቃወም ሰው እኮ የለም። ተአምር ብሎ እኮ ነው የሚልሽ። ሴት ልጅ ከነወር አበባዋ ምንድነው እንትኗ ሳማት። ከዛ ደግሞ የድንግል ማርያም ምንድነው ስዕል አድኖ አፈወርቅ ብላ ጠራቸው የሚለውን ተረት የሚለውን ትርክት የሚለውን ብልግና የሚልን ክፋት አይ ተአምር ነው ብሎ ካለ አንድ ሰው ይሄ ምእመንም የቆሸሸ ምእመን ነው። ገብቶሻል? ስለዚህ እንደ ምእመንም ራሱ እንትን ቢባል ምእመን ብለን እንትን ብናደርገው ራሱ ትክክል ነው። መጀመሪያ ራሱን ነፃ ያወጣ። መጀመሪያ ከእንደዚህ አይነት ነገር እኔ አይገንትን አይለኝም ማለት አለበት። መቃወም መጀመር አለበት። አያስፈልግም ማለት መጀመር አለበት። ይሄ አምልኮ ነው፣ ይሄ ሃይማኖት ነው አይደለም ብሎ መቃወም መጀመር አለበት በመጀመሪያ ትውልዱ እንጂ ይሄን አሜን ብሎ እየተቀበለ ሸርሙጣ ላይ ይባል ነው። ይሄን አሜን ብሎ እየተቀበለ ባለጌ ላይ ይባል ነው። ይሄን አሜን ብሎ እየተቀበለ እያስኬደ እየተከራከረለት ሶዶማዊ ላይ ይባል ነው። ስለዚህ ኦርቶዶክስ ቤተክርስቲያን በአስተምሮ መልክ ሶዶማዊነትን ግብረ ሶዶምን ትደግፋለች። የግብረ ሶዶም አስቀጣይ ነች። በሃይማኖታዊ ሽፋን ነው የምታስቀጥለው። ሴት ከሴት ትደግፋለች ኦርቶዶክስ ቤተክርስቲያን፣ ወንድ ከወንድ ትደግፋለች። ስለዚህ ማንንም ሰው ኢትዮጵያ ውስጥ ከመሬት ተነስቶ በተለይ ኦርቶዶክስ የነበረ ሰው ልጠይቀው አትችልም እኮ። ማንንም ሰው ሶዶማዊ ሆኖ ኢትዮጵያ ውስጥ ኦርቶዶክስ የሆነ ሰው ለምን ሊለው አይችልም። ምክንያቱም እኔ የተማርኩት ከድርሳናትና ከገድላት ነው ካለ ምን ልትለው ነው? ኢየሱስ ክርስቶስ ከንፈሩ ይገለጨጭ ስለነበረ ለዛ ነው የምገለጨጨው ካለ አንድ ሶዶማዊ ሰው ምን ሊሉት ነው? ድርሳነ ዑራኤል ላይ ያሉ ሴቶች ተሳስመው ልጅ ከተወለደ ተአምር በዛ ሴት በሴት በመሳሳም ልጅ ተወለደ ተአምር ተሰራ ብላ ያስተማረች ኦርቶዶክስ ቤተክርስቲያን ሁለት ሴቶች ሌዝቢያን ሆነው ከመጡ ኖ የማለት መብት የላትም ኦርቶዶክስ ቤተክርስቲያን። መጀመሪያ አስተምሯን ነው መቃወም የነበረባት፣ መጥረግ የነበረባት፣ ማስተካከል የነበረባት። ስለዚህ ክፋት አለ በኦርቶዶክስ ቤተክርስቲያን። ምእመኑም ጭምር እስካልተቃወመ ድረስ በጣም ባለጌ ነው። ብልግና ሳብ ያለው ሰው አለ። አይገርምም? ኦፒ መታለች። ሰው መጥቷል። ይቀርታል። አንዴ ቪዲዮ እንዴት ናችሁ? ደህና ናችሁ? ሰላም። ቪዲዮ ልክፈት። ቅድም ረያን ነኝ በነገራችን ላይ። ሬነር ነህ? ምንድን ነው ቪዲዮ? እና ክፈተው እስኪ በእናትህ። ጋሽ በረከት ይመለካል ሲል ነበር። ምኑ ዳቦ ስጋው ደግሞ ዳቦ። ሊዱን አምጡልኝ። ሊዱ የት አለች? ሊዱ አምጡልኝ። ሊዱን አምጡልኝ። ነይ ሊዱ ሳትመጣ እንዳከፍታ አሌክስ ሱቅ አይነርስ የት አለች? ሚዲያ ይሄ ነው ይመለካል ያለው ሰውዬ። አዎ ብሏል ቃል በቃል። ተው እንጂ ኡስታዝ ዊድ ጥሪ ያቀረበለት ሰውዬው ቀልጦ ቀረኮ በዛ። ኧረ ደነግጣለሁ እኔ። ዳቦ ይመለካል ካለኝ ራሴን አጠፋለሁ በእውነት። አይለይም አለ። አራተኛው ላይ ነው። የምርህን ነው? ሊጥ ሊያስመልክ ነው? አንተ ምን ትዝ እንዳለኝ የሆነ ሰዓት ላይ እነ ውዳቄዋ እነ ፉዬ ገላ የሆነ ስለ ሊጥ ሲያወሩ ነበርና ለካ ሊጥ አምላክም አለ፣ ሊጥም ይመለካል።
ኦ ማይ ጋድ ወንድ አይምሮ ይክፋል ግን አምላካቸው ነው ለዛ እሺ ቀጥል ለዛ እኮ ነው የተጨነቁት ተበላን ብሎ የተጨነቁት ለዛ ነው አምላካቸው ነው ሲያስደርጉ የነበረው ሲያስደርጉ ኦ ማይ ጋድ ሊዱን ሼር አድርጉላት በእናታችሁ ከባድ ነው ሊጥ ያደርጋል ብሎ ሲያወሩ ነበርና የሆነ ሰዓት ቁጭ ብለው አምላካችን ተረጉም ብለው ኦ ማይ ጋድ እሺ ኦፓዲን ነሽ ካለሽ ገቢ እኔ እንጃ ካለሽ እስኪ ቆይ አሳያቸው በካቶሊክ እና በኦርቶዶክስ ቤተክርስቲያን ያው ዳቦ ይመለካል እሺ አንሚት አድርገው አምልኮን ፈጽማለን ወይ ለህብስቱና ለወይኑ የሚል ጥያቄ እየተነሳ ነበረ ቅድም ምናልባት እኔ ተሳስቼ ከሆነ እንድታስተካክሉኝ ነው ምን የሚል መልስ ነበር የሰጠሁት ለህብስቱና ለወይኑ ብለን በተለየ ሁኔታ የተናጠል አምልኮ አንሰጥም ኢየሱስ ክርስቶስን ግን እናመልካለን አብ ወልድ መንፈስ ቅዱስ ብለን ህብስቱና ወይኑም አምልኮ የሚገባው የማይገባው ነው ብለን አይደለም ግን ክርስቶስ በቅዳሴያችን መካከል ያለ ህብስትና ወይኑ ሆኖ ብቻ አይደለም ካህንም ሆኖ ነው በካህኑ አድሮ ህብስቱንና ወይኑን እየሰጠን ነውና በህብስቱና በወይኑ አንጻር ብቻ የተናጠል አምልኮ አይደለም ሙሉ የሆነ ለክርስቶስ እንሰግዳለን ክርስቶስ እናመልካለን የሚሉ አሉ በአሚነ ዚአሁ ለክርስቶስ ንገኒ የሚል አለ ቅዳሴያችን እና በዛ አምልኮ ውስጥ በዛ ምስጋና ውስጥ ስጋው ደግሞ አብሮ ይካተታል ምክንያቱም ስጋው ደግሞ ሰማችሁ ስጋው አምልኮ ስጋ ደግሞ ወይኔ ስጋው ደግሞ አብሮ ይካተታል አለ ማለት ክርስቶስ ራሱን የሰጠበት ስጋውና ደሙን ቀድሶ ለውጦ ሲሰጥ ያው የሱ አካል የከበረ አካል ከመለኮት ጋር የተዋሃደ አድርጎታል ክብር አምልኮ አይገባውም ሳይሆን የተናጠል አምልኮ ለስጋው ደግሞ ብለን ግን በተለይ አንሰጥም የሚል ነው እንደዚህ አይነት መልስ መልሰን ነበረ አንድ ሰው ደግሞ በግብጽ ቤተክርስቲያን ስርዓተ ቅዳሴ ላይ ለስጋው ለደሙ እንስገድ የሚል አዋጅ ካህኑ ያውጃል ህዝቡም ይቀበላል ይሰግዳል እያለ ነበረ ያው በምዕራብ አብያተ ክርስቲያናት በካቶሊክ በሌሎቹ የታወቀ ነው እንዲህ አይነት ነገር አለ ቬኔሬት ያደርጉታል ምንድነው ቬኔሬት ሳይሆን አዶር ያደርጋሉ ያመልኩታል እኛም በእርግጥ ስጋው ደግሞ የክርስቶስ አካል መለኮት የተዋህደው ነው የባህሪ ክብር ምስጋና ስግደት አይገቡም በማለት ሳይሆን ለይተን አናደርገውም የሚል መልስ ሰጥተን ነበርና መምህራን በደንብ እንድታብራሩት ስህተትም ካለ እንድታስተካክሉኝ ነው ቅዱስ ስጋውና ክቡር ደሙን በተለየ አምልኮት የምንፈጽምለት አይደለም ለምን ከተባለ ቅዱስ ስጋውና ክቡር ደሙ የሚባለው እርሱ ማን ነው ማለት ነው ባለቤቱ ወልደ እግዚአብሔር ኢየሱስ ክርስቶስ ነው ለብቻው ነጥለን ለይተን ቦታ ሰጠን አስቀምጠን ወስነን አመስጥረን አንተ ለብቻህ ነህ ብለን አንለየውም ለምን ከተባለ የንፍልጥ ለአሐዱ ክርስቶስ ሀበክሌቱ ህላዌ ተብሏል አንድ የሆነውን ክርስቶስ ወደ ሁለት ህልውና አንለውጠውም አንዱ አካሉ ሌላኛው ቅዱስ ስጋውና ክቡር ደሙ ብለን አንቀይረውም ይህ ቃል የተነገረው የንፍልጥ ወላዱ ክርስቶስ ሀበክሌቱ ህላዌ አንዱ ክርስቶስ ወደ ሁለት ህልውና አንለውጠው ማለት ይሄ ተስቤቱ ነው ይሄ መለኮቱ ነው አንበለው ተስቤቱን ስጋውን እናድርገውና መለኮቱን ደግሞ ምን እናድርገዋለን ማለት ነው ተስቤቱን ስጋውን እናድርገውና መለኮቱን ደግሞ ኢየሱስን እናድርገው ስለዚህ ከተስቤት የተለየ ኢየሱስ የለም ያ ማለት ከስጋ የተለየ መለኮት የለም ከመለኮት የተለየ ስጋ የለም እንቲያው ለስጋ ቆነ ለቃል ወይ እንቲያው ለቃል ቆነ ለስጋ ማለት ይሄ ነው የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ነው ማለት ምን ማለት ነው የህብስቱ ገንዘቡ የህብስቱ ራሱ ኢየሱስ ክርስቶስ ነው ምክንያቱም በነሲ ተገናዝባለሁ መለኮት ነሳይ ነው በዚህ ቦታ መለኮት ነሳይ ነው ማለት ነው ያንን ህብስቱን ኢየሱስ ክርስቶስን ወደ መሆን ማለት ነው ውላጤ የሚለው ሐሳብ አይደለም ልብ ብላችሁ አዳምጡ ነገር የሚጠመዝዝም ስለማይጠፋ በደንብ መስማቱ አይከፋም ስለዚህ ይሄ ውላጤ መለወጥ አይደለም መሆን ነው ኩነት ነው ያ የምናየው ህብስት የምናየው ወይ ወደ መሆን ነው ውላጤ ማለት ማንነቱን መልቀቅ ማለት ነው ይሄ ግን
ማንነት የመልቀቅ አይደለም፣ የመሆን የክርስቶስን ቅዱስ ሥጋና ክቡር ደም መሆን ማለት ነው። በተለየ ለእርሱ ለህብስቱ በተለየ የሚሰገድ አይደለም። ለምን ሲባል ከኢየሱስ ክርስቶስ የተለየ አይደለምና። የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ራሱ ኢየሱስ ክርስቶስ ነው። ራሱ ኢየሱስ ክርስቶስ ደግሞ የኢየሱስ ክርስቶስ ቅዱስ ሥጋና ክቡር ደም ነው። ያ ማለት ክቡር ሥጋውን ቅዱስ ማለት ቅዱስ ክቡር ምንድነው? ቅዱስ ሥጋውን ክቡር ደሙን ከኢየሱስ ክርስቶስ አካል ነጥሎ ለይቶ መናገር አይቻልም። በአንጻሩ ደግሞ እንደገና ደግሞ የክርስቶስን ቅዱስ ሥጋና ክቡር ደም ከኢየሱስ ክርስቶስ መነጠል እንደማይቻል ሁሉ ኢየሱስንም ከክቡር ደሙና ከቅዱስ ሥጋው መነጠል አይቻልም። ስላለየ ነው ለምልክ ነው ለግዛቱ እንሰግድለታለን እንጂ ለህብስቱ ነጥለን የምንሰግድ አይደለንም። ለህብስቱ ነጥለን ሰገድን ማለት ፍጽምት የሆነችዋ ህብስት መለኮታዊ ባህሪ ያላትን ተዋህዶተ መለኮት በስጋ ርእይ ማለት ነው። በግዘፈ ስጋ ርእይ የመገለጹን መገለጽ ነበሩ። የመገለጹን መገለጽ በህብስቱ ላይ ያለውን የመገለጽ ሂደት እርሱን ተዋህዶተ ስጋ በመለኮት የሚለውን እናጠፋዋለን ማለት ነው። ይህ እንዳይጠፋ የስጋ ህብስቱ ኢየሱስ ከሆነ ምክንያቱም በደም ታልሎ ነው። ይሄ በብቃት ላሉ አባቶቻችን መስዋዕቱ ሲሰዋ የኢየሱስ ክርስቶስን ቅዱስ ሥጋና ክቡር ደም ተመስሎ ሳይሆን የሚያዩት ራሱን እያወራረደው ነው የሚያዩት። ቤተክርስቲያን በጣም ጥንቁቅ ናት። በአምሳለ ስጋሁ በአማነ ስጋሁ በአምሳለ ስጋሁ የሚሉ ትምህርቶች በአምሳለ የሚል ነገር ስታገኝ እያረመች እንዲያ ብሎ ያስገባ ሰርዋጽ የቆለፈ ካለ ልክ አይደለም እያለች እያወገዘች እያስመለሰች እየከለከለች አማናዊ አስተምህሯን ታስተምራለች ማለት ነው። ስለዚህ በምሳሌ ሳይሆን በአማነ ብርሃን ትናገር በሁለት በዚያ ቤተክርስቲያን የምትተረጉም ማለት ነው። ስለዚህ ቅድም መምህር በረከት ያነሱት ምን ይዘው ምን ብለን ነው ማለት ነው? መነጠል አይቻልም ነው። ይሄ ሀሳብ የመጣው ስለነጠል ነው። የሚያዩትን ህብስት እያሰቡት ነው። እንዲያማ ከሆነ የሚሰገድ ህብስት አይደለም። የምናየው ህብስት ያ ወይኑ ስንዴ ምናምን ብለን የምናስብ እሱም አይደለም። ከዊን ከሆነ በኋላ ግን ያ ኢየሱስ ነው። ኢየሱስ ክርስቶስን ከዚህ ህብስት ያን ህብስት ከኢየሱስ ክርስቶስ መነጠል አይቻልም። ከተነጠለ ሩቅ ብእሲ ነው። ሩቅ ብእሲነቱ ለመለኮት የሚያገለግል ቅጽልን ይንዳል። ለመለኮት የሚያገለግል ቅጽል ደግሞ ተገናዝቦ ነው። ተገናዝቦ በነሲ ነው። ነሲነቱን ደግሞ የሚስት አይደለም ማለት ነው። አምልኮ እንፈጽማለን ወይ ለህብስቱና ኢየሱስ ህብስት ነው። ህብስትም ኢየሱስ ነው። አምላክን በልተው ይቅርታ ቀጥል እዚህ ጋር ምንድን ነው ያለው? ያኔ ህብስቱ ማለትም ዳቦ ላይ ዲያቆኑና ካህኑ ይጸልያሉ። ከጸለዩ በኋላ ተለወጠ ሳይሆን ምንድነው ዳቦ ኖርማሊ ኢየሱስ ሆኗል ነው። ስለዚህ ኦርቶዶክስ ኢየሱስን እንደምታመልከው ሁሉ ያኔ ዳቦ ያመልካሉ። ሲያመልኩ ዳቦን አመለኩ ህብስትን አመለኩ ሳይሆን የሚሉት ኢየሱስን ነው የሚያመልኩት ማለት። ስለዚህ እዛ ዳቦ ፊት ለፊት ያለው ካህኑና ዲያቆኑ ከኋላው የሚከተለው ህዝቡ ዳቦ ሳይሆን በህሊናው ያለው ኢየሱስ ነው ብሎ በህሊናው ያስቀምጣል። ከዛ ያመልከዋል ማለት ነው። ስለዚህ ዳቦ ይመለካል። ስለዚህ ምስጢረ ቁርባን ይሄ ነው። ለዚህ ነው ሰው እንዳያኙኩት የተከለከለው፣ ዳቦን እንዳያኙኩት የተከለከለው ለዛ ነው። ምክንያቱም ሰው ዳቦ ኢየሱስ ሆኗል ብሎ ስለሚል ማለት ነው። ተለወጠ አይደለም የሚለው ቀጥታ ዲያቆኑ ሲጸልይበት ምናል ወደ ኢየሱስ ሆነ ዳቦ ብለው ስለሚያምኑ ማለት ነው። ይሄን ነው ሰው የተናገረው፣ አስረዘመው እንጂ እንደዛ ነው። ኦኬ ይሄን ይመስላል። ልትቆርቡ ነው እንዴ? ሰላም፣ እንዴት ዋላችሁ? እንዴት አደራችሁ? ኦፓ እንዴት ነሽ? ሰላም ቢዬ እንዴት ነሽ? ሰላም ነው። በእኔ እኮ እየሰማችሁ ነበረ። አላወራም አልሽ እኮ ከትናንት ጀምሮ የማይመች ቦታ ነው ያለሁት። ለዛ ነው። ምንድነው የምንቆርበው? ዳቦ ምንድነው? አምላክ ነው፣ አምልኮ ይገባዋል ስለተባለ እንዴት ነው ብለን እንትን እያደረግነው ነው እንጂ እንደዛ እኮ ነው። አምልኮ ይገባዋል ሳይሆን ለኢየሱስ የሚደረግ አምልኮ ለህብስቱና ለወይኑም ነው፣ አይነጠልም። ስለዚህ ለክርስቶስ የአምላክነት የመለኮት ስግደት ስትሰግድ በንስሐ ታጥበህ የምትቀበለው ስጋ ወደሙ ወይም ደግሞ የህብስትና ወይኑ አንድ ላይ ነው። ስለዚህ ነጥለህ በተናጥል የማይሰገድበት ምክንያት ከኢየሱስ የተለየ ስላልሆነ ነው። ለዛ ነው አይለወጥም ነው የሚሉት። ገብቶሃል አባባሌ? ተለወጠ አይደለም የምንለው ሆነ ነው ነው የሚሉት። ለዛ ነው። ስለዚህ ሁሉም ሰው የኢየሱስ የክርስቶስን ስጋ ወደም በላን እኮ ነው የምታደርግ እንዴ? ህብስትና ዳቦ በላን እኮ
ስጋው ደግሞ ተቀበሉ። ያ ስጋና ደም ደግሞ የክርስቶስ ነው። ለሐዋርያቶች ይሄ ስጋዬ ነው ብሉ፣ ይሄ ደሜ ነው ጠጡ እንዳላቸው ማለት ነው። ከዛ የመጣ ነው ታሪኩ። ኮሜንት ላይ ዳቦ ይቆረሳል ይላላችሁት፣ ይቆረሳል ሳይሆን የሚባለው ይታረዳል። ምክንያቱም ዳቦ ኢየሱስ ስለሆነ ኢየሱስ ደግሞ ለእግዚአብሔር የሚቀርብ ቁርባን በግ ስለሆነ ያ ዳቦ ወደ ኢየሱስ ወደ በግነት ስለተቀየረ በጉ ኢየሱስ ታረደ ነው አይደለ? እንደዛ ያለው ታረደልን ያለው ጳውሎስ ታረደልን ብሏል። ያው የጳውሎስ ታረደልን የሚለው ከእንትና ከስደት ጋር የተያዘ ነው። ከእንትን ጋር ነው ከሰማዕትነት ልክ እንደነ ጴጥሮስ አንገታ በመስቀለኛ በእንድ ነው በተዘግዝቀው እንደተሰቀሉ ስቅለትም እኮ ሰማዕትነት ነው። አልሰራ ኃጢአት የለበት እኮ የጳውሎስ እምነት እኮ እንደዛ ነው። ኢየሱስ ሰማዕት ሆነ ነው እንደ ኦርቶዶክሶቹ ማለትም እንደ ስላሴ ዶክትሪን አማኞቹ ኢየሱስ መሞት አለበት፣ የሱ ደም ገነት ያስገባናል የሚል የስላሴ ዶክትሪን እምነት የለበትም። ያኔ እሱ ሰማዕት ሆነ ልክ እንደነ እስጢፋኖስ ልክ እንደነ ጴጥሮስ እንደነ ጳውሎስ ሰማዕት ሆነ የሚል ሐሳብ ነው ያለው። ከዛ ላይ ተነስተው ነው እንግዲህ ኢየሱስ በብሉይ ኪዳን እንደታረደው በግ ነው የሚል እምነት የፈጠሩት ማለት ነው። እና ኦርቶዶክስ ቤት ዳቦ ተጸልዮበት ኢየሱስ ከሆነ በኋላ ምንድነው ያ ዳቦ የእግዚአብሔር በግ የሆነው ኢየሱስ ነው ማለት ነው። ያ በጉ ኢየሱስ ነው ዳቦ ማለት ነው። ከዛ ተቆረሰ የሚባለው በነገርሽ ላይ ፕሮቴስታንቶቹማ እንትን ነው የሚሉት ምሳሌ ነው የስደቱ ምሳሌ ነው የሚሉት። ለዛ ነው እኮ በትሪ ዘርግተውት ብድግ እያረግሽ መክሰሳቸውን ጠግበው በመጣበት እንትናቸው እንደ ዲዘርት ነው የሚጠቀሙት እነሱ። የኦርቶዶክስ ግን የክርስቶስን ስጋና ደም ዳቦና ወይን ብላ አትጠራም። በአጠራረም ደረጃ ነው የሚሉት። ስለዚህ በአጠራረም ደረጃ እንደዛ ነው። እና ደግሞ ተቆረሰ አይደለም የሚባለው ያ ጀማዓ ዳቦ ተቆረሰ አይባልም። ኢየሱስ ታረደ ነው የሚባለው። ኢየሱስ እግዚአብሔር በግ ነው። ኢየሱስ ለቁርባን ለእግዚአብሔር የሚታረድ እስከሆነ ድረስ ዳቦው ያኒ ኢየሱስ ታረደ ነው የሚባለው። የግብጽ ቤተክርስቲያን ኢየሱስ ዳቦ ኢየሱስ ስለሆነ አትመሙት ቀስ አድርጋችሁ ረዱት አይደለም የምትለው እንደዛ ነው። ታርዳልና አይ ኦፓል አንድ ጥያቄ አለኝ። ኢየሱስ ሰማዕታት ሆነ የሚል ጥቅስ አለ እንደ መጽሐፍ ቅዱስ ላይ? ሰማዕት ማለት ነው ማለት ነው። አይ ኃጢአት የለበትም ሰማዕት ቃሉ አለ ወይ? ቃሉ አለ ትርጉሙን ንገሪኛ። ጥቅስ ይዞ እንደ አደንዛዥ እንደሚያዘዋውር ሰው ከቦታ ቦታ መዞር አይደለም። ሰማዕትነትን ትርጉም ንገሪ ለኔ መጀመሪያ። አይ ቃሉ አለ ነው ጥቅስ ይጀብር ዘው የተጻፈ ነው። ቃሉ አለ ወይ ነው? ድምጽ አይሰማም እንዴ ጋይስ? ይሰማል። እንደዛ የተባለ ቃል አለ? ሰማዕት ማለት ምንድን ነው ትርጉሙ? መጽሐፍ ቅዱስ ላይ ቃሉ አለ? አንቺ ኢየሱስን እንደዛ ያልሽው እየሰማሻት አይደለም ሆሲ? ሰማዕት ማለት ትርጉሙ ምን ማለት ነው እያለችሽ ነው ጥያቄ። እሷ ትንገረኝ ሰማዕታት ማለት ምን ማለት እንደሆነ ማለት ነው። ግን መጽሐፍ ቅዱስ ላይ ኢየሱስ እንደዛ ሰማዕታት በሰማዕትነት እንደሞተ አይናገርም። ምን ሆነ ነው የሚለው ታዲያ? አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን ትላለች ነው የኔ ጥያቄ። እንዴ እኮ ጥያቄ እኮ ነው። ሰማዕት ሆነ ምን ማለት ነው ጥያቄ። አይ መጽሐፍ ቅዱስ ላይ ያልተጻፈውን ነገር ለምን በቃተው? ኖ ትርጉሙ የቃሉ ትርጉም ነው እኮ የምልሽ። የቃሉ ትርጉም ምን ማለት ነው? መጽሐፍ ቅዱስ ሳይጻፍ ምናምን። መጽሐፍ ቅዱስማ ለኛ ሲል ኃጢአተኛ ሆነ ነው ተረገመ ነው የሚለው። እንደውም ራሱ እርግማን ሆነ ነው የሚለው። እና መሰዋት አይቀልም? ለምን ትወርጃለሽ? መመለስ እኮ ቀላል እኮ ነው። ተሰዋ ምንድን ነው ታዲያ? ካልተሰዋ መስቀል ላይ ተቸንክሮ የመተው ለማን ሲል ነው? ለሰው ሲል አይደለ እንዴ? መስዋዕት ማለት እኮ ቤዛ እንደማለት እኮ ነው። ሌላ እኮ ትርጉም እኮ የለው። ለአንቺ አይደለ እንዴ የተሰቀለው ኢየሱስ ክርስቶስ? ስለዚህ መስዋዕት ሆነ ማለት እንደዚህ ነው። ለአንቺ ቤዛ ሆነ ማለት ነው። ለአንቺ ተሰቀለ፣ ለአንቺ ሲል መከራየ ማለት ነው። ምንም ሌላ እንትን የለውም።
ትርጉሙን መናገር ያልፈለገችው እኮ መልሱን ስለምታገኘው ነው። በነገራችሁ ላይ ጥቅስ እንዳደንዛዥ ከቦታ ቦታ ይዛችሁ አትዘዋወሩ። ወደ ተፈጥሮ ወደ እውነት ተመለሱ። ኢየሱስም ራሱ እውነት ስለሆነ ማለት ነው። ኢየሱስ አንድ ሰው ሰማዕት አልሆነም ሊባል የሚችለው ላደረገው ነገር በኃላፊነት ሲቀጣ ነው። እንዴ ዮሐንስ የእግዚአብሔር ልጅ ንጹህ በግ ነው እያለ የሚጠራውን ለማን ብሎ ነው የሞተው? በምን ኃጢአት ነው የሞተው? ገባሽ? ጉድ እኮ ተሯሯጡ ከአንድ ቦታ ወደ አንድ ቦታ። ኧረ ኦፒ የሚያስቅ ቃል ይዘሽ መተሻል። ጥቅስ እንዲያደንዛዥ ከአንድ ቦታ አንድ ቦታ ጥቅስ ይዘው ይኖራል። ጥቅስ ሃይማኖት ገዳይ ነው። ጥቅስ ራሱ መፈክር ነው። በነገሮች ላይ ከምንም በላይ ደግሞ የማያኖሩ ጥቅሶች መፈክር ነው የሚሆኑት። ሲጀመር ደግሞ ጥቅስ ይዞ መሮጥ ማን እንዳስተማራችሁ አላውቅም። ጥቅስ ይዛችሁ ሩጡ ብለው ያስተማራችሁ ጥቅሱ የተነሳበትን አውዱን ተረዱ ብለው ይንገሯችሁ። በተለይ ጴንጦች በነገራችን ላይ ጥቅስ ይዞ በመሮጥ አንደኛ ናቸው። እኔም ኦርቶዶክሶች በስንት ጣዕማቸው ላለው ጥቅስ የማያውቁት ማለት ነው። እነሱ ይሻላሉ። የምር ደግሞ ዓለም ቤዛ ሆነ እያለ የተባለች ሰማዕት ለምን ተባለች ብላ ትመጣለች እንዴ? እና ምን ይበል? ሄሮድስ መሰለሽ። ሰማዕትና መስዋዕት ይለያያል። መስዋዕት ለእግዚአብሔር የሚታረድ ነው። እዚህ ጋር ልብ በሉ አንድ ጊዜ። ሰማዕት ብሎ ማለት ሰዎች በሆነ ዓላማቸው ላይ የሆነ አንድ ጥሩ ዓላማ ይዘው ወይም አንድ ጥሩ ሰዎች ሆነው ጠላት መቶ ሲገላችሁ ምንድነው የሚሆኑት? እነዛ ሰማዕት ሆኑ ይባላሉ። መስዋዕት ብሎ ማለት ደግሞ ለእግዚአብሔር የሚታረድ ማለት ነው። እንደ መጽሐፍ ቅዱስ አስተምሮ አረዳድ ኢየሱስ ሰማዕት ሆነ እንጂ ኢየሱስ ለእግዚአብሔር የታረደ መስዋዕት ነው የሚል ነገር የለም። ያኔ ይህንን የሚመስሉ ቃላቶች አሉ መጽሐፍ ቅዱስ ላይ። መስዋዕት ከሆነ እኮ እግዚአብሔር ለራሱ ፍላጎት ደግ አቤልና ቃየል ያደርጉለት እንደነበረው በብሉይ ኪዳን ጥጆችና ዋኒሶች ይታረዱለት እንደነበረው አረደው እኮ እንደማለት ነው። ኢየሱስ ክርስቶስ ሁሉ ለዓለም ነው። ገባሽ? ኦፍ ኮርስ ይኸውልሽ ውዴ፣ አሁን ችግሩ ይሄንን መስዋዕት የሚለው ነገር ራሱ ዓላማ ያበላሽናል። እግዚአብሔር በነገርሽ ላይ እግዚአብሔር ሰው እንዲታረድለት አይፈልግም። እግዚአብሔር ይኸውልሽ የሰው ልጅ የተፈጠረው እግዚአብሔርን ሊያመልክ ነው። ያኔ አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰውን የፈጠርኳቸው ሊገዙኝ ነው እንዳለው ልክ ያዕቆብ መልእክት ላይ ጋኔን በእግዚአብሔር ያምናሉ፣ በእግዚአብሔር አንድ እንደሆነ ያምናሉ፣ ይፈራሉ፣ ይንቀጠቀጣሉ ይላል። ያኔ ነገር ግን አይታዘዙም እንደሚለው መልእክት ሁሉ አምላካችን አላህ Subhanahu Wa Ta'ala ቁርአን ላይ በሱረቱል ዛሪያት ላይ ጋኔንና ሰው ልጅ የፈጠርኩትን ሊገዙኝ ይብሏል። የሰው ልጅ ሊገዛ አምላክን ሊገዛ ነው የተፈጠረው። አምላኩን የሚገዛው ግን ጤናማ አእምሮ ሲኖረው ነው። አምላክ ላንቺ ጤና ከሰጠሽ በሰጠሽ ጤና አምላክን ትገዣለሽ። አምላክ ላንቺ ሲሳይ ሲሰጥሽ ከሰጠሽ ሲሳይ ለአምላክ ትሰጫለሽ። ኦኬ ጤና እንደሰጠሽ ሁሉ ርዝቅ ከሰጠሽ ከአዝርቱም ከንሰሳውም ለእግዚአብሔር ትሰጫለሽ። ለእግዚአብሔር ስትሰጪ መስዋዕት ይባላል።